አቶ መስፍን በጣም ተቆጣ። የሰማውን ነገር ማመን አቅቶት፣ ነገር ግን ባለቤቱ በጣም ራስ ወዳድ ነች ሲል በጣም ተቆጣት። ነገሩ እንዲህ ነው ውዶቼ። ሰላም ሰላም፣ የለውጥ ሚዲያ ቤተሰቦች ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ለምትሆኑ ቤተሰብ አድርጉን። እንዲሁም ቤተሰብ ያልሆናችሁ ቤተሰብ በማድረግ ቻናላችን ተቀላቀሉ። አቶ መስፍን ቁጣው እየፈነገለው ምንድን ነው? በጣም ማመን አቅቶት አሁንም በጣም መቋቋም ያቃተው ነገር ወይዘሮ ሜላት ወይዘሮ ባዩሽ ይቅር ብያታለሁ ባለችው ነገርና እንደዛ ልትገላት የሞከረችው ወይዘሮ ባዩሽ የገዛ ጓደኛዋ እንደሆነችና እንዲሁም ፎቶና መስቀሉ እንዲሰረቅና ሀና እንድትጠፋ ያደረገችው እርግብም ትክክለኛ ክሷ መሆኗን አወቀ። በጣም ተናደደ። ይሄ ማበድ አለብሽ አብደሻል ሲል ባለቤቱን ተናገረ። የሆነ ያስነካችሽ ነገር ካለ መድኃኒቱን እንፈልግልሽ፣ አለበለዛ እንደዚህ አይነት ነገር በፍጹም በዘር ማንዘር እንኳ የማይፈጠር ምን አይነቷ አደገኛ ናት፣ እኔ ዋጋዋን እሰጣታለሁ፣ ግድ የለሽም ብሎ በጣም ተጣልተው ወጣ። አቶ መስፍን ያናደደው የባለቤቱ ይቅር ብያታለሁ በክፉም በደጉም አብሬያት የኖርኩ ነኝ ስትል ነበር። አንቺ በቤተሰቤ ቀልድ አላቅም ስትይ የነበረው የገዛ ልጅሽን ልታስገድልብሽ የነበረችው ሴት እንዲሁም ትዳርሽን ቤተሰብሽን ልትበትን የነበረችውን ሴት እንደዚህ ያደርግሽ ጓደኛዬና ብዙ ነገር አሳልፍ ያለው ስትይ ሀፍረት አይሰማሽም? በዛ ላይ ደግሞ ነፍስ እንዳጠፋች ይሄው ስታወሩ ሰምቻለሁ። ይቺ አረመኔ በህግ በደንብ መቀጣት ይኖርባታል። ከዛ በፊት ግን እኔ ቀጥቼ ለህግ አሳልፌ ይሰጣታለሁ ሲል አቶ መስፍን ተናገረ። ወይዘሮ ሜላት ያልነገርኩህም ለዚህ ነበር፣ አንተ ሁል ጊዜ ደረቅ ካልክ ደረቅ ነው ስትል ተናገረችው። ሜሉ ምን ሆነሽ ነው? ጤነኛ አይደለሽም እንዴ? ጤና ከሌለሽ ሂጂና ወደ ጤና ጣቢያ ታከሚ። አንቺ ምንም አይነት የጤና ችግር እንዳለብሽ አልገባኝም ነበር። አንቺ ለካ የማስታወስ ራስ ወዳድነት ነው። ከወርቁ በላይ የገዛ ልጅሽን ምላሴ ልታስገድለ የነበረችው እሷ ነበረች። ከወርቁም በላይ አንቺ ዛሬ ላይ እኔ ቁጭ ብለሽ ማውራት አልችልም ነበር። እንዴት እንዳሳለፍና እንዴት መከራ ጊዜ እንዳሳለፍን አንቺ ምንም አታውቂም። አንቺ ሆስፒታል እንደነበርሽ ለማናችን እንኳ መቆም እስከሚያቅተን ድረስ በጣም እያንቀጠቀጠን ስለ አንቺ ተጨንቀን ነበር። አንቺ ግን ይህን ምንም ሳይመስልሽ አሁንም እንደፈለገች ትሄድ ብለሽ መሰከርሽላት። በጣም ያሳዝናል ሲል አቶ መስፍን ተናገረ። ሀንዬም ከዚህ በፊት እንዴት ነው ይቅር የምትያት? ልጅሽን እኮ ለመግደል አስባ ነበር በማለት መልሳላን ነበር። አቶ መስፍን በጣም ከምንም በላይ ያናደደው ከሴትየዋ በላይ አደገኛና በጣም የተደበቀ ማንነት፣ ቅናትና ከባድ ነገር እንዳለባት ያውቃል። ነገር ግን በዚህ ልክ ትሆናለች ብሎ አላሰበም። ነፍስ እስከ ማጥፋት ድረስ ትደርሳለች ብሎ ለደቂቃ አስቦ አያውቁም ነበር። በዚህም ምክንያት ነው በጣም ያንቀጠቀጠው። ባለቤቱን ገፍትሯት ሄደች። ወይዘሮ ሜላትም ወደ ወይዘሮ ባዩሽ መደወሏን ቀጠለች። ስልኳ አይነሳም ነበር። በተደጋጋሚ ደወለችላት። ከዚያ በኋላ አነሳኝ። ምንድን ነው የሚሉ በሰላም ነው በማለት ሀናና ወይዘሮ ሜላት ነበር ሲያወሩ የደረሰው። ሀና አንቺን በዚህ ጉዳይ ምን ትያለሽ? ይሄ በእሷ ውሳኔ ሊገባ አልችልም፣ እኔ በእሷ ውሳኔ መግባት አልችልም በማለት አቶ መስፍንን መለሰችለት። ወይዘሮ ባዩሽ አሁንም እየተሳለቀች ምንም ሳይመስላት ሁሉንም ነገር መለሰችለት። ይሄ ደፋር ደሞ አያፍርም እንዴ? ምን ልሆን እያለ ነው በማለት ነበር ስትመልስ የነበረችው። ወይዘሮ ባዩሽ ምንም ነገር የሚያስፈራት ነገር የለም። ምክንያቱም እሷ አዲሱ አይደለም ተንኮልና የተለያዩ ነገሮች መስራት። አቶ ኖላዊ ሀናን መምረጥ አለብሽ፣ እኔ ጋ ቤተሰቦችሽ ጋር እያልሽ መመላለስ የለብሽም። አንዱ ቤት ተጠቅልለሽ መምጣት አለብሽ። እነሱም አንድ ነገር እንኳ መንገድ ብትሆኚ አባቷ ጋር ናት ይላሉ። እኔ ደግሞ ከቤተሰቦቿ ጋር ናት ብለን ፍለጋ እንኳ ሳንወጣ የሆነ ነገር ልትሆኝበት ትችያለሽ። እኔ የምፈልገው የአንቺን ሰላም ነው ሲሉ አቶ ኖላዊ ተናገሩ። ሀን እያለቀሰች እንደዚህ ጠልተኛል ማለት ነው፣ እስከሚሄድልህ እየቸኮልክ ነው በማለት ምን ላይ ሰጠሽ? አንቺ እንደምትስቢው ሳይሆን እኔ ግን ለአንቺ በመጨነቅ ነው።
እኔ የምኖረው በአንቺ ደስታ ነው። አንቺ ደስተኛ ከሆንሽልኝ እኔ በጣም ደስተኛ ነኝ። ስለዚህ አሁን አንቺ ደስተኛ ሆነሽ መኖር አለብሽ። ከዚህ በኋላ ለራስሽ ማሰብ አለብሽ በማለት ሀንዬን አናገሯት። ውዶቼ ላይክ ሰብስክራይብ አድርጉ።